ባለፉት 2 ወራት ስራ እየሰራሁ አልነበረም። ዛሬ ወደ ስራ ተመልሼ ያለሁኝ። ዛሬ ውሎዬን አሳያችኋለሁኝ። እንደምታውቁት የሆስፒስ ነርስ ነኝና የሆስፒስ ነርስ ሆኜ የምሰራቸው ስራዎች ምን እንደሚመስሉ ውሎዬ ምን እንደሚመስል አሳያችኋለሁኝ። ዛሬ 4 ታማሚዎች አሉኝ። 3ቱ ቤታቸው ውስጥ የሚኖሩ ናቸው። አንዱ ታማሚ ደግሞ ፋሲሊቲ ውስጥ የሚኖር ነው። ፋሲሊቲ ማለት ልክ ነርሲንግ ሆም ወይም ደግሞ ሪሃብ ፋሲሊቲ እንደሚባለው አይነት ፋሲሊቲ ውስጥ የሚኖር ታማሚ ነው። ቃዬን አዘጋጅቼ ያለሁኝ። ብርድ ነው ደግሞ። ስንት ሌየር እንደለበስኩ አይዲያው የላችሁም። 5 አካባቢ ሌየር ነው የለበስኩት። ቀኔን ፕላን አድርጌዋለሁኝ። የምጓዝበት ድራይቭ ማድረግበት የተለያዩ ቦታ ነው የሚኖሩት። በእርግጥ ላኪ ፎር ሚ ቱዴይ ዛሬ እድለኛ ሆኜ ሁሉም ታማሚዎች በቅርብ ባሉ ከተማዎች የሚኖሩ ናቸው። አንዱ ከአንዱ ታማሚ ሌላኛው ታማሚ በጣም ሩቅ ቦታ ድራይቭ አላደረግም ከአንዱ ወደ አንዱ ማለት ያስፈልገኝ ነገር ስላዘጋጀው፣ ሁለተኛ ደግሞ የትኛው ታማሚ የት ከተማ እና ምን ያህል ርቀት ላይ እንዳለ ስለማቅ ይሄ የኔ መገኛ ነው። ከዛ በኋላ 4ቱ ታማሚዎቼ የት ከተማ እንደሚገኙ እዚህ እንደዚህ ስኬች አደርገዋለሁኝ። ኮምፒውተር ያለ ማንበብ ካለብኝ መጽሐፍ ይዛለሁኝ። ባክፓኬ ውስጥ ደግሞ ታማሚዎቹ የደም ግፊታቸው ለመለካት አስፈላጊ የሆኑ እቃዎች፣ ግላቮች፣ ሳኒታይዘሮች፣ አስፈላጊ የሆኑ ነገሮች። ወደ ታማሚዎቹ ቤት መንዳት ከመጀመሪያ በፊት ስልክ ደውላቸዋለሁ። ስልካቸው ስላለኝ ኮምፒውተሬ ውስጥ መረጃቸው ሙሉ ስላለኝ የት እንደሚገኙ ስልካቸው ምን እንደሆነ ማን አስታማሚያቸው ማን እንደሆነ ሁሉ ዲቴሉ አለ። ቤታቸው ውስጥ ነው የሚኖሩት ወይስ ሌላ ተቋም ውስጥ ነው የሚኖሩት? ለምሳሌ ሆስፒታል ውስጥ ወይም ደግሞ የሪሃቢሊቴሽን ፋሲሊቲ ማገገሚያ ተቋም የት እንደሚኖሩ ዝርዝር ስላለ እደውላቸውና በተለይም ደግሞ ቤታቸው የሚኖሩ ከሆነ ደውዬ ማን እንደሆንኩኝ ስንት ሰዓት እንደምደርስ እነሱ ቤት ለምን እንደሚሄድ እነግራቸዋለሁኝ። አዲስ እንዳይሆኑ ተዘጋጅተውም እንዲጠብቁኝ። ምክንያቱም ህመም ላይ ሊሆኑ ይችላሉና ጠዋት ላይ መነሳት ሊከብዳቸው ይችላል። ከሰዓት በኋላ ና ሊሉ ይችላሉ። ወይም ደግሞ 1 ሰዓት በኋላ ና ሊሉ ይችላሉ። መዘጋጃ ሰዓት ያስፈልጋቸዋል። ካልጋቸው ለመውረድ ራሱ 1 ሰዓት 2 ሰዓት ላይ ያስፈልጋቸው ይችላል። መመገብ ሊኖርባቸው ይችላል። ከመድረሴ በፊት መድኃኒት መውሰድ ሊኖርባቸው ይችላል። ስለዚህ ደውዬ ኖቲፋይ አደርጋቸዋለሁኝ። ይሄ እቅድ ነው። እቅድ አንዳንዴ ፌል ያደርጋል፣ አንዳንዴ ይሳካል፣ አንዳንዴ አይሳካም። የነዳሁ ያለ በመሃል ደውለው አይ አልፈልግም ርጃለሁኝ አትምጣ ሊሉ ይችላሉ። ስልክ ያላነሱልኝ ሰዎች አሉ። ለማንኛውም ግን ወደ ቤታቸው ድራይቭ አረጋለሁ፣ ነዳለሁኝ። እንደሚገጥም አይታወቅም። መውጣትና ጸልዮ መሄድ ነው። ያ ነው ማረጋው። ኦኬ፣ የመጀመሪያው ታማሚ ቤት ደርሻለሁኝ። አሁን ሰፈራቸው ውስጥ ነው ፓርክ ያረኩት። ከቤታቸው ፊት ለፊት ላይ ፓርክ አላረግም፣ ለሁሉም ሰው ሴፍቲ ማለት ነው። ስለዚህ አንድ የ3-4 ደቂቃ ያህል ወክ ማረግበት ርቀት ያህል ላይ ነው ፓርክ ማረገው። ስትሪት ላይ ፓርክ አረጋለሁ። ናው እንዳልኳችሁ ቅድም እቅድ ነው ብያችሁ ነበር። እቅድ ሁሌም ሰክሰስፉል አይሆንምና ልክ ይሄኛው ታማሚ ቤት ስደርስ ከኦፊስ ተደወለልኝ። አንደኛው ታማሚ እዚሁ ከተማ ላይ ማያት ማለት ነው ካንስል አድርጋለች። ካንስል ያደረገችው እንደውም ከዚህ ካለሁበት ስቴት ወደ ኖርዝ ካሮላይና ሙቭ እንደምታረግና ካሁን በኋላ እዚህ ስቴት ላይ እንደሌለች ነው ተብሎ የተነገረኝ። ስለዚህ ፕላን ተቀየረ ማለት ነው። ልክ እንደዚህ አዘዴ ጎዝ ብዙ ነገሮች እየተቀያየሩ ይሄዳሉ። እንደ እቅድ አይደለም። ጠዋት ስወጣ ያቀድኩት አይደለም። ስለዚህ ምንድነው ያደረጉት? ሌላ ፔሸንት ነው ስዊች ያደረጉልኝ ማለት ነው። መጀመሪያ ታማሚ ለማየት ወደ ቤቷ ሄዳለሁኝ። ይሄ መኖሪያ ቤት ውስጥ ነው። ገብቼ ምንድነው ማረገው? ምን ያህል ነው የምቆየው? ይሄ ታማሚ ጋር ገብቼ ቤታቸው ውስጥ ቢያንስ 30 ደቂቃ መቆየት አለብኝ። 30 ደቂቃ ውስጥ የምቆየው ምንድነው መሰራው? አንደኛ አሰስ አረጋቸዋለሁኝ፣ እመረምራለሁ ማለት ነው። ቫይታል ሳይን አሰስመንት አረጋለሁኝ። ቫይታል ሳይን ማለት የደም ግፊታቸው፣ የልብ ምታቸው፣ ሙቀታቸው፣ አተነፋፈሳቸው፣ ሳምባቸውን ማዳመጥ አለብኝ። ሆዳቸውን ማዳመጥ አለብኝ። ዛሬ ምን እንደሚሰማቸው፣ ዛሬ እንዴት እያረጉ እንደሆነ፣ በምን ሁኔታ ላይ እንዳሉ በርካታ ቃለ መጠይቆች አሉኝ። ኢሞሽናል ስቴተሳቸው ምን እንደሚመስል ማረጋገጥ አለብኝ፣ ማውራት አለብኝ። ሰፖርት የሚያስፈልጋቸው ኢሞሽናል ሰፖርት ካለ እኔ የምሰጠው ያህል እሰጣለሁኝ። ከዛ በኋላ ደግሞ
ቻፕልን መጠራት ካለበት የሃይማኖት ሰዎች እንደማለት ነው። የቀረቻቸው ጊዜ በሰላም እንዲጨርሱት ይረዳቸዋል ማለት ነው እና ያ በተመለከተ ተጨማሪ እርዳታ የሚያደርጉ ቻፕልን የሚባሉ ሰዎች አሉ። እነሱ ኢንቮልቭ ያደርጋሉ። ሶሻል ወርከሮች አሉ። ሶሻል ወርከሮች ኢንቮልቭ ያደርጋሉ። ሌላው በዚህ ስቴጅ ውስጥ ያሉ ታማሚዎች ብዙ ጊዜ የሚቸገሩበት ነገር ማቅለሽለሽ ወይም ደግሞ ኖዥያ የሚባለው ኖዥያ፣ አንዳንዴ ቮሚቲንግ ሊኖር ይችላል። የሆድ ድርቀት፣ ምክንያቱም የሚወስዷቸው መድኃኒቶች የሆድ ድርቀት የሚያስከትሉ ናቸው። ኦፒዮይድ የሚባሉ ከበድ ያሉ ህመም ማስታገሻ መድኃኒቶች ስለሚወስዱ እነኚህ መድኃኒቶች በኔቸራቸው የሆድ ድርቀት የሚያስከትሉ ናቸው። ምክንያቱም ሁሉ ነገር ስሎው እንዲሆን የሚያደርጉ መድኃኒቶች ስለሆኑ፣ ሁሉ ነገር ስሎው ሲሆን አንጀትም ስሎው ነው፣ ሙቭ አያደርግም። ይሄ ይመስላል። ስለዚህ እንደየታማሚው ነው ማለት ነው። እንዳጠቃላይ ከታማሚዎቹ ማያቸው ነገሮች ድካም፣ ከባድ የሆነ ድካም ፍቲግ ምንለው ማለት ነው። ኮንፊውዝድ መሆን፣ የት እንዳሉ ማወቅ አለመቻል፣ ወሩ መርሳት፣ ጊዜው መርሳት፣ ሰው መርሳት፣ አጠገባቸው ያለውን ሰው እና ዊዝድራውን መሆን፣ ከዚህ ካጠገባቸው በዙሪያቸው ከሚካሄድ ነገር መራቅና መመሰጥ፣ ወደ ውስጣቸው መሆን፣ የምግብ ፍላጎት መቀነስ፣ ህመም፣ ጭንቀት፣ ፍራቻ፣ እነኚህ አይነት ምልክቶች ይበዛሉና የኔ ስራ አሁን ምንድነው ስገባ ሲምፕተም ማኔጅመንት ነው። እነኚህ ከጠቀስኳቸው ምልክቶች የትኞቹም ካሉ እነሱ ሲጠቅሱ እያንዳንዳቸው በመድኃኒት የሚታከሙት መድኃኒትን የሚገኝበት መንገድ አመቻቻለሁ። ከዛ ባሻገር በማስተማር የሚፈቱት በማስተማር የተለያዩ ዘዴዎች ተጠቅመው ወቅታዊው ችግር እንደሚፈታበት መንገድ ማፈላለግ። ከዛ ባሻገር ደግሞ አጠቃላይ የሚያስፈልጓቸው ግብአቶች ሊኖሩ ይችላሉ። ቤት ውስጥ ሲኖሩ እነሱ የሚሟሉበት መንገድ አመቻቻለሁ። የሚደወሉባቸው ቦታዎች አሉ። እነኚህ ቦታዎች የተደወለ የሚፈልጓቸው ነገሮች የሚያገኙበት፣ ለምሳሌ የአልጋ የሚያስፈልጋቸው ከሆነ፣ መጸዳጃ ቤት ውስጥ ችግር ካለ፣ እንደዚሁም ደግሞ የንጽህና መጠበቂያ ቁሳቁሶች ሊያስፈልጓቸው ይችላል። ምግብ ላይኖራቸው ይችላል። ከኢንሹራንስ ጋር የተያያዙ ችግሮች ካሉ ሶሻል ወርከሮች ኢንቮልቭ እንዲያደርጉ አደርጋለሁ እና የመጀመሪያ ታማሚ አይቻቸው መጣሁኝ። ትላንት አይቻቸው ነበረ። ከትላንት ዛሬ ትንሽ ደከም ብለዋል። ህመም ሪፖርት አድርገዋል። ቀጥሎ ደግሞ ዶክተር ጋር መደወል አለብኝ። ዶክተር ጋር ደውዬ የአንዱ የእንቅልፍ መድኃኒት የዶክተር ፕሪስክሪፕሽን ወይም ደግሞ የዶክተር ኦርደር የሚፈልግ ነው። ስለዚህ ደውዬ ያን መድኃኒት የመድኃኒቱን ኦርደር ወደ ፋርማሲ እንዲልኩ ውላቸዋለሁኝ። ከዛ በኋላ መልሼ ፋርማሲው ጋር ደውላለሁኝ። ፋርማሲው ጋር ጨርስና ፋርማሲው ወደ ታማሚው ቤት በቀጥታ ሺፕ ያደርገዋል ወይም ደግሞ ዴሊቨር ያደርግላቸዋል ማለት ነው። ይሄ ይመስላል የመጀመሪያ ጉብኝት። 30 ደቂቃ መቆየት ነበረብኝ። በእርግጠኝነት ከ50 ደቂቃ በላይ ቆይቻለሁኝ። እንደዚህ ነው። አንዳንዴ በ20 ደቂቃ ውስጥም ጨርሼ ልወጣ እችላለሁ። ሌላ ጊዜ ደግሞ ከ1 ሰዓት በላይም ልቆይ እችላለሁኝ። እንደ ሁኔታው ነው። ወደ ቀጣይ ታማሚ እንሄዳለን። አሁን ነገራችን ላይ ዶክመንት ማድረግ አለብኝ። የሆነውን ነገር ሁሉ ዶክመንት አደርጋለሁኝ። ኮምፒውተሬ ላይ ዶክመንት አደርጋለሁኝ። ዶክመንት አድርጌ ስጨርስ ኖቱን መዝጋት አለብኝ። ይሄኛው ታማሚ መረጃ መክፈት የምችለው ይሄኛው ታማሚ በተመለከተ የተሰራውን ስራ ዶክመንት አድርጌ ስጨርስ ነው። አሁን ድራይቭ አድርጌ ከአንደኛው ፔሸንት ሁለተኛና ሶስተኛ ታማሚዎች ማይበት ቦታ ደርሻለሁኝ። ተቋም ውስጥ ነው የሚገኙት እና ፓርኪንግ ሎታቸው ውስጥ ፓርክ አድርጌ ያለሁ። ስለዚህ እዚህ ገብቼ ሁለቱ ታማሚዎች አንድ ላይ ያለሁኝ። እዚህ ውስጥ እስከ 1 ሰዓት ልቆይ እችላለሁኝ። እስቲ ቀኑ እንዴት እንደሚሄድ እናያለን አብረን። መልካም ቆይታ። ፋሲሊቲ ላይ የነበሩኝ ሁለቱ ታማሚዎች አይቼ ከዛ ወጥቼ ወደ አራተኛው ታማሚ ወዳለበት እየነዳሁ ነው አሁን። ሶስተኛዋ ታማሚ ግን በጣም ታማ ነው ያገኘኋት። የአየር እጥረት ገጥሟት ስትታገል እንዳተነፋፈሷ በጣም ከባድ ነበር እና እሷ ጋር አንደኛ ኦክሲጅኗ እንዲያስተካክሉ ሪከመንድ አረኩኝ። ሁለተኛ ደግሞ የሚሰጠው መድኃኒት ሞርፊን አቱ እንዲያስተካክሉት በየ4 ሰዓት የሚሰጠውን በእያንዳንድ ሰዓት እንድታገኝ ሴትዮዋ
እሱን ጠየቅኩኝ። ፕሮቫይደሩ አፕሩቭ አረገ። አሁን የመጨረሻ ማያው ቤት ውስጥ ነው የሚኖረው። አሁን እዛ ሰፈር ደርሻለሁኝ። ቅድም ካየኋቸው ታማሚ ኦኬ ረንዳውን ለመስጠት ያህል ከመጀመሪያ ታማሚ ሁለተኛ ታማሚ ጋር ለመሄድ 15 ደቂቃ ድራይቭ ማድረግ ነበረብኝ። ሶስተኛ ታማሚ እዛው ፋሲሊቲ ውስጥ ነው። አራተኛ ታማሚ ጋር ለመምጣት ግን 5 ደቂቃ አልፈጀብኝም። 1 ማይል ውስጥ ነበሩ፣ ቅርበት አካባቢ ነበሩ። ስለዚህ አሁን ከቀኑ 2 ሰዓት ከ50 ነው፣ 3 ሰዓት ሊሆን ነው። ያ ማለት ከቀኑ 9 ሰዓት ሊሆን ነው ማለት ነው። በዚህ ፍጥነት ከቀጠልኩኝ ቤት ምደርሰው በጣም ከፈጠንኩኝ ከአሁን በኋላ ከ1 ሰዓት ተኩል በኋላ ቤት ደርሳለሁኝ። ምክንያቱም እዚህ 30 ደቂቃ ይፈጅብኛል፣ ቤት ለመድረስ 40 ምናምን ደቂቃዎች ይፈጅብኛል። ስለዚህ 1 ሰዓት ተኩል ከአሁን በኋላ ብንጨምርበት 4 ተኩል አካባቢ ወይም ደግሞ 10 ሰዓት ተኩል አካባቢ ቤት እንደደርሳለሁኝ እንደ እግዚአብሔር ፍቃድ። እስቲ አራተኛ ታማሚ አይቻቸው ያለውን ሁኔታ አፕዴት አደርጋችኋለሁኝ። አራተኛው ታማሚ ኖት ጨርሻለሁኝ። ስለዚህ አሁን የዕለቱ የታማሚዎቼ ጉዳይ ስለጨረስኩ ወደ ቤት እጓዛለሁኝ። መኖሪያዬ 13 ማይል ላይ ነው ያለው፣ ግን 55 ደቂቃ ይፈጃል ይላል። ያ የሆነበት ምክንያት ትራፊክ ጥሩ ሰዓት አይደለም፣ ቢዚ አወር ረሽ አወር ስለሆነ ማለት ነው። ውሎ ይሄ ነው የሚመስለው። በጣም የከፋ ቀን አይደለም፣ መካከለኛ ቀን ነው። ከዚህ የባሰ ቀን ይኖራል፣ ከዚህ ደግሞ በጣም የቀለለ ቀን ይኖራል። ለምሳሌ ከዚህ ሰዓት 2 ሰዓት ቀደም ብዬ የምጨርስበት ቀን ይኖራል። ከዚህ ሰዓት ደግሞ ትንሽ ዘግይቼ የምጨርስበት ቀን ይኖራል። በነገራችን ላይ አራተኛ ታማሚ ኪዩትሊ ሲክ አይደለችም፣ ወይም ደግሞ ከረንትሊ ባዘር የሚያረጋት ነገር ዲስኮምፎርት የሆነ ነገር የለኝም ብላለች፣ ደህና ነኝ ብላለች። ስለዚህ ምንም አልሰራሁም እሷ ጋር፣ መድኃኒትም አልቀየርኩም፣ ሰፕላይም አያስፈልጋትም ነበር ምንም ነገር። በእርግጥ የሆነ ቁስል አላት፣ የቁስል የሚቀባ ሎሽን አለ፣ እሱን እዘዝልን ብለዋል። እሱን አዝላቸዋለሁኝ። የሚታዘዝበት ካምፓኒ አለ፣ ካምፓኒው ዴሊቨሪ ያደርግላቸዋል። ስለዚህ ቤት እንደገባው እሱን ኦርደር አደርግላታለሁኝ። ይሄ ነው የሆስፒስ ነርስ ውሎ፣ አንዱ ውሎ ይሄ ነው የሚመስለው። እና ተከታታይ ሌሎች ውሎቼ ደግሞ እንደዚህ የዘገብኩ አሳያችኋለሁኝ። ከውሎ ጋር በመነሳት የምንማርበት ነገር ምንድነው የሚለው ነገር እየጨመርኩኝ፣ እናንተም ጥያቄ ካላችሁ ጥያቄያችሁ እየመለስኩኝ እንማማራለን። አሁን ቤት ደርሻለሁኝ። 4 ሰዓት ተኩል ነው፣ 10 ሰዓት ተኩል መሽቷል። እንደምታዩት ጨለምለም ያለ ነው ወቅቱ ስለሆነ ማለት ነው። እና ውሎዬ ምን ይመስላል የሚለው ነገር ያሳየኋችሁ ነው እንጂ እዚህ ላይ ብዙ ማስተምረው ነገር የለኝም። አብራችሁኝ ስለዋላችሁ፣ አብራችሁኝ ስለተጓዛችሁ እጅግ በጣም አመሰግናለሁኝ። ሰላም ሁኑልኝ።